የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ አግኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስቴር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣቸውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አደረገ። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረም ገልጸዋል። የውሃና ኢነርጂ ሚኒስቴር መስከረም 24 17 ዓ.ም ባወጣው መግለጫ ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረዥም መግለጫ አውጥታለች ሲል ከሷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፉን ማህበረሰብ ለማሳሳት እንዲሁም ሀሰተኛ የተጎጂነት ድርጊት ለመፍጠር ያለመ እንደሆነ ገልጿል። ግብጽ መስከረም 23 ባወጣችው መግለጫ የህዳሴ ግድብን ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግድ የለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ስፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለት ይወነጅላል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩቢክ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑ ብለዋል። ይህንና በቀጣዩ ቀናቶችም የታየ ውሃ አለቃቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን እንደማረጋገጥ ጠቅሷል። ይህ የኢትዮጵያ ድንገተኛ ውሃ አለቃቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን በመጥቀስ ከሷል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት በዚሁ መግለጫ የቀረቡትን ውንጀላዎች ተንኮል ያዘሉና መሰረት የለሽ በማለት ውድቅ አድርጓል። የግብጽ መንግስት ተቋማት ታላቁ የኢትዮጵያ ህዳሴ ግድብንና አባይ ወንዝን በተመለከተ በሚያወጡት መግለጫ ላይ ውሸት ዋና አካል ሆኗል ብሏል። ብሉ ናይል ከህዳሴ ግድብ በፊት የነበረውን ታሪካዊ የፍሰት መረጃ በቀላሉ ማነጻጸር በቀላሉ እውነታው የት እንደሚገኝ ያሳያል ስልም የቀረበውን ክስ አጣጥለዋል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ይደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳት በሱዳን የተመዘገበውን የ93 ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስትሩ መግለጫ መሰረት ግድቡ ከመገንባቱ በፊት ከፍተኛው የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኪዩቢክ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪዩቢክ ሜትር በላይ ይደርስ ነበር። በነሐሴ 2017 ዓ.ም ግን ይህ ቁጥር በአማካይ ወደ 154.7 ሚሊዮን ኪዩቢክ ሜትር ዝቅ ማለቱን፣ መስከረም ላይ ደግሞ 472 ሚሊዮን ኪዩቢክ ሜትር ሆኖ መመዝገቡን አስረድቷል። ቁጥሮቹ ራሳቸው ይናገራሉ ያለው የውሃና ኢነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስ በማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ህይወትና ንብረቶች ከአስከፊ ጎርፍ እንዲጠበቁ ማድረጉን ገልጿል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ባለፉት ጥቂት ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከባድ ዝናብ በሱዳንና በግብጽ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ጥፋት ሊያስከትል ይችል ነበር በማለት የግድቡን ጥቅም አንስቷል። በተጨማሪ የግብጽ ክስ የሱዳን ባለስልጣናት በአገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነ በመግለጫው ሰፍረዋል። የሱዳን የግብርናና መስኖ ሚኒስቴር የጎርፍ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው ከነጭ አባይ የሞታ ውሃ ፍሰት መጨመር እንደሆነ መግለጻቸውን ጠቅሰዋል። በተጨማሪም የሱዳን ባለስልጣናት የፍሰት መጨመሩ ከአየር ንብረት ለውጥ ጋር በተገናኘ የዝናብ መጠን መቀያየር የተከሰተ ሊሆን እንደሚችል እንዲሁም በአገሪቱ እየተካሄደ ያለው ግጭት መሰረተ ልማቶች ላይ ያደረሱት ጉዳት ለሁኔታው መባባስ አስተዋጽኦ ማድረጉን እንደተናገሩ ዘርዝረዋል። የግብጽ መግለጫ በጎረቤቶቿ ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የውሃና ኢነርጂ ሚኒስቴር የአገሪቱ ባለስልጣናት በሱዳን የተገለጸውን እውነታ ችላ በማለት ጥፋቱን ወደ ኢትዮጵያ ለማዞር እንደሞከሩ ገልጿል። ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና የመረጃ ልውውጥ ማዕቀፍ እንዳላት እንዲሁም ህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርበት ከሀገሪቱ ባለስልጣናትና ከባለሙያዎች ጋር እንደምሰራ አክሏል። ኢትዮጵያ የሃይድሮ ኤሌክትሪክ ግድቦችን በመገንባትና በማስተዳደር ረገድ የረዥም ጊዜ ልምድ ያካበተች ሀገር ነች።
ህዳሴን ጨምሮ ግድቦቿን በማስተዳደር ረገድ ያላትን ከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለች ብሏል። የግብጽ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰሱ ሀገራት ጋር ለጋራ ትብብርና ብልጽግና የመስራትን አዲስ እውነታ መቀበልን እንዲማሩ አሳስበዋል። በሌላ መረጃ የህወሓት አርሚ 35 ጽናት የሚል ስያሜ የተሰጠው የኮማንዶ ሰራዊት በዛሬው ዕለት በርካታ አባላትን እያስመረቀ ይገኛል። ነገሮቹ ወዴት እያመሩ ይሆን? ከኤርትራ ደግሞ የተሰሙት መረጃዎች አሉን። የኤርትራ የማስታወቂያ ሚኒስትር ዛሬ ጠንከር ያለ መግለጫ አውጥቷል። ከሰሞኑ ሆርን ሪቪው ኢትዮጵያ ለኤርትራ የሰጠችውን የአገርነት እውቅና ማንሳት አለባት፣ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉ እንዲሁም የሌሎች ሀገራትን ተሞክሮ በማቅረብ ረዘም ያለ ጽሑፍ ማሰራጨቷን ተከትሎ የኤርትራ አመራሮችን ክፉኛ ያበሳጨ ይመስላል። ይህን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ነጻነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው ብለዋል። የኤርትራ ሉዓላዊነትን እውቅና መስጠት የነበረበት በ1940 ቢሆንም አሜሪካና ሌሎች ሀገራት በቀጠናው የነበራቸውን ፍላጎት ሌላ በመሆኑ ሳይሳካ ቀርቷል ብሏል። ኢትዮጵያ እንደተባለው የምታደርገው ከሆነ እኛም ከ1952 እስከ 1993 እንደ አውሮፓውያን አቆጣጠር ኢትዮጵያ ለወሰደችብን ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንጠይቃለን ብለዋል። ለዚህም የኢራቅና ኩዌት ታሪክ አጣቅሰዋል። በጽሁፉ የኢትዮጵያ ሰራዊትን ሲዋጉ በተለይ በመንደፍራ በምጽዋና በአሰብ እንዴት እንዳሸነፉና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ እንደቆሰለ እንደሞተና እንደተማረከ በቁጥር በማስቀመጥ ሞክረዋል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ምን ይመስል እንደነበር ለሰራዊታቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ ታይተዋል። ክቡራትና ክቡራን የዩቲዩብ አድማጮቼ ዕለታዊ መረጃዎችን በማስመልከት እንግዲህ ከወደ ሰሜን በኩል በተለይ በትግራይ በኩል የህወሓት አመራሮች ለጦር ሰራዊቶቻቸው ስልጠናና ማስመረቅ ላይ እንደሚገኙ ጭምርም ይህ ደግሞ ፌዴራላዊ መንግስት እውቅና ላልሰጠበት ጉዳይ እስካሁን ድረስ እንግዲህ ጀነራል ታደሰ ወረደ የአሁኑ የትግራይ ክልል ርዕሰ መስተዳድር ጊዜያዊ ርዕሰ መስተዳድር ከማዕከላዊ መንግስት ጋር ተናቦ የሚሰሩም አይደሉም። ሁኔታዎች የሚያሳዩት ሁሌ ሲቃወሙና ሲቃረኑ መግለጫ ሲያወጡ ነው የምትስተዋለው። ከወደ ኤርትራ የተሰማው መረጃም ደግሞም በዚሁ በወደብ ዙሪያ ኤርትራም ለጦርነት የምትዘጋጅ እንደሆነችም ነው ሁኔታዎች እያሳዩ ያሉት። ነገሮች በሰላማዊ መንገድ ብፈቱ የተሻለ ይሆናል። የደሃ ልጅ ከታሪካዊ እልቂት ይልቅ በጣም ከባዱን እልቂት ይዞ ሊመጣ እንደሚችልም ነው በርካቶቹም እየገለጹ ያሉት። ወደብን በማስመልከት የኢትዮጵያ መንግስት ያነሳው የታሪካዊ ወደብ ነው። አባቶች ደግሞ የሰሩት ከባድ ፋኦል ለልጆቻቸው ሳያስቡ ወደቡን ከዚህ በፊት ሶስቱንም ወደብ ለኤርትራ አስረክበው መመለሳቸው ታሪካዊ ውድቀት እንደሆነ ጭምር ነው በርካቶቹም እየገለጹ ያሉት። ይህ ደግሞ በአባቶች ስህተት የተፈጠረ ስህተት ጦሱ ለትውልድ መትረፉ በርካቶችን ያሳዘነም ክስተትም እንደሆነ ጭምርም ነው። እስካሁን ድረስ እንግዲህ አጠቃላይ አብሬያችሁ የቆየሁት ከዕለታዊ መረጃዎች ጋር ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ላይክ፣ ሸር እና ኮመንት በማድረግ ላልሰሙት እንዲዳረስ ያደርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።